ጥልፉ ተበጃጀ ሉባንጃዬ ለገላሽ ሞላለት ሉባንጃዬ እንዳንቺስ ማናለው ሉባንጃዬ ጥበብ ሆነለት ሉባንጃዬ የሆዴ ጎዳና ሉባንጃዬ ያንጀቴ መንገዱ ሉባንጃዬ ተገለጠ ላንቺ ሉባንጃዬ የልቤ መውረዱ ከጎኔ ባላሰብ ዝጋቸው በቀረን እንደ ጓዳኝ ዛሬስ ፍቅርሽ በኔ ያደር ለምዴ ሉባንጃዬ ደረሽ ማዛኝ አንቺ አይደለሽም ወይ ወሰን አለዛኝ ሆዴ ራቱን ትቶ ሳይበላ የሚያድረው አይኔ በደጃፍሽ ተክዞ ሚቀረው ትዝታሽ አይደለይ ቅስሜን የሚሰው ሆዴ ራቱን ትቶ ሳይበላ የሚያድረው አይኔ በደጃፍሽ ተክዞ ሚቀረው ትዝታሽ አይደለይ ቅስሜን የሚሰው ትዝታሽ አይደለይ ቅስሜን የሚሰው ሉባንጃዬ ነይ ነይ ሉባንጃዬ ነይ ነይ ሉባንጃዬ ሉባንጃዬ አንቺ ነሽ ሽታዬ ነይ ነይ መዓዛዬ ሉባንጃዬ ነይ ነይ ሉባንጃዬ ነይ ነይ ሉባንጃዬ ሉባንጃዬ አንቺ ነሽ ሽታዬ ነይ ነይ መዓዛዬ ሉባንጃዬ ፍቅርሽ አይጠገብ ሉባንጃዬ አያደርስ ልብ ሉባንጃዬ እኔም ምርማልለው ሉባንጃዬ ሰው ወዶ ማሰብን ሉባንጃዬ ፍቅርሽ አይጠገብ ሉባንጃዬ አያደርስ ልብን ሉባንጃዬ እኔም ምርማልለው ሉባንጃዬ ሰው ወዶ ማሰብን ለጎኔ ባላሰብ ዝጋቸው በቀረን እንደ ጓዳኝ ዛሬ ፍቅርሽ በኔ ያደር ለምዴ ሉባንጃዬ ደረሽ ማዛዬ አንቺ አይደለሽም ወይ ወሰን አለዛዬ ሆዴ ራቱን ትቶ ሳይበላ የሚያድረው አይኔም በደጃፍሽ ተክዞ ሚቀረው ትዝታሽ አይደለይ ቅስሜን የሚሰው ሆዴ ራቱን ትቶ ሳይበላ የሚያድረው አይኔም በደጃፍሽ ተክዞ ሚቀረው ትዝታሽ አይደለይ ቅስሜን የሚሰው ከሰነፏ አንጀቴ ከትቼሽ ከሆዴ ከሰነፏ አንጀቴ ከትቼሽ ከሆዴ አንቺ ስትረግጂኝ ሲደራ መውደድ አንቺ ስትረግጂኝ ሲደራ መውደድ አንቺ ስትረግጂኝ ሲደራ መውደድ አንቺ ስትረግጂኝ ሲደራ መውደድ
kulle megalolo kulleettiya kulle megalolo kulleetto kulle megalolo kulleettiya kulle megalolo sinjaalade magala gallo kulleetto kulle megalolo kulleettiya kulle megalolo kulleetto kulle megalolo kulleettiya kulle megalolo sinjaalade magala gallo Kotuya magale kotuya magale kotuya magale kotuya magale kotuya magale kesede maura kotuya magale awashwan borabo kotuya magale awashintera kotuya magale sinar gonzelemo kotuya magale kemisene gaya kotuya magale godam bara kotuya magale janale welile kotuya magale mafansi gafasane ilganko kamdura data kogara bishane akam jabata kogara bishane akam jabata mafsiti fakata bogan tayebo mafsiti fakata magalato magalakiya imbaretito inkalabiya ingwabate mitu kamisa jalalike abiya nabase magalato magalakiya imbaretito inkalabiya ingwabate mitu kamisa jalalike abiya nabase 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 kulle megalolo kulleettiya kulle megalolo kulleetto kulle megalolo kulleettiya kulle megalolo sinjaalade magala gallo kulleetto kulle megalolo kulleettiya kulle megalolo kulleetto kulle megalolo kulleettiya kulle megalolo sinjaalade magala gallo kotuya magale kotuya magale kotuya magale kotuya magale shamatana ngejo kotuya magale winane mabaso kotuya magale tutukani chiso kotuya magale jalala unkanso kotuya magale galburantin kanna kotuya magale kemisene ye kotuya magale ofira sidama kotuya magale gamachu gobarene ilganko kamdura data kogara bishane akam jabata kogara bishane akam jabata ilagama sani garbuni nadata wakan taywu mafsiti fakata wakan taywu mafsiti fakata magalato magalakiya imbaretito inkalabiya ingwabate mitu kamisa jalalike abiya nabase magalato magalakiya imbaretito inkalabiya ingwabate mitu kamisa jalalike abiya nabase jalalike abiya nabase jalalike abiya nabase jalalike abiya nabase jalalike
ግሩም ነበረ። ቀደም ሲል አብርሃም ጸጋይ የቴዎድሮስ ታደሰን ሉባንጃን አቀረበልን። አሁን ደግሞ ደረጀ ጤናው የእስማኤል መሐመድን ያመጋልን ግሩም አድርጎ አቀረበልን። ለሁለታችሁም መልካም እድልን እመኛለሁ። በጣም አሪፍ ነበር። እሺ አብርሃምና ደረጀ እንኳን ደህና መጣችሁ። አብርሃም የቴዎድሮስ ታደሰ ሉባንጃይ እንግዲህ ጠቅለል አድርገን ስናየው የመጀመሪያው የዜማ ክፍል ጥሩ አልነበረም፣ ከቅኝት ጋር በተያያዘ ማለት ነው። ችግሮች ነበሩ። ሌላው ቴዎድሮስ እጅግ ጎበዝ ድምጻዊ ነው፣ ይሰማል አይደል? እና ዲቴል ቅላጮች ይሄ ዘፈን እንግዲህ ብዙ ጊዜ ሉባንጃይን በየሬዲዮ በምን ስለምንሰማው ሳትወድ በግድ ጆሮአችን ውስጥ አለ እና ዲቴል ቅላጼዎቹ በደንብ አልተባሉም። አንዳንዴ ደግሞ ሌላው አስተያየት የምሰጠው ምንድነው አብርሃም አንዳንዴ የተፈጥሮ ድምጽ ሲሰጥ በቃ ኤክሰርሳይዝ ማድረግ በደንብ ኤክሰርሳይዝ ብታደርግ የበለጠ ሁለት ነገሮች ነው ያየሁት አንተ ጋር ጥናት በደንብ እንደማታጠና አይነት ይሰማኛል። ለምን አለ ድምጹ ግን ብታጠና ሞር ማሳደግ ይቻላል። አንዳንድ ሰው ለምሳሌ ብዙ ድምጻውያኖች የማያድጉበት መንገድ ምንድነው የሆነ ሰዓት ላይ ድምጽ አለኝ ብለው ያስቡና በዚያችኑ ድምጽ በቃችኑ በተለይ ከታፊ የምንለው በየከለቡ እሷን እየሄዱ ቁጭ ያደርጋሉ። ስለዚህ ደግሞ እንደዚህ አይነት የውድድር ቦታዎች ደግሞ ትልቁ እድል የሚሰጠው ምንድነው በየጊዜው ያድጋል። ቅድም እንደተነሳው ዓለምን እና ጴጥሮስን ማየት ይቻላል። ልክ ሲመጡ እንደናንተ ነበሩ። በጣም ነው የሚገርመኝ በሂደት የሚገርመኝ የፋናም ነገር በተለይ የዚህ የፕሮግራሙ ስትራክቸር የሚገርመኝ በአጭር ጊዜ ውስጥ ድምጻዬን እንዴት መቀየር ይችላል። የኛ ብቻ አይደለም የእናንተ ማድመጥ ነው የባንዱ ይሄ ሁሉ ተጋግዞ ነውና ሌላው ፍሬዞቹ ሳያልቁ የትንፋሽ መቆራረጥ ይሄም ኤክሰርሳይዝ ነው። ልክ ሳያልቁ ይሄ ምን እንለዋለን ፊያቶ ምንለው ለምሳሌ ያቅም ማነስ ልምምድ ነው። ሌላው ከሞላ ጎደል በጣም ጥሩ ነው። 9880 ነው ነገ ያለ ደረጃ እንዴት ነው? አሪፍ ነው። የኔም ሀገር ወደዛው አካባቢ ስለሆነ ወደ ወሎ ስለሆነ ካለባበሱ ጀምሮ በደንብ አድርጌ በጣም ዘናጭ በጣም ጥሩ አለባበስ ዘፈኑን የሚገልጽ ስትገባ በዛ ነው የመጣውና ሲጀምር የመጀመሪያው የዜማ ክፍል ጥሩ ነበር። ሁልጊዜ አሁን ወደ መጨረሻ ላይ እናወራቸዋለን እስከ ኢሞሽኑ ድረስ እስከ ሄድክበት ድረስ የመጀመሪያው የዜማ ክፍል በጣም ጥሩ ነው። ወደ ሁለተኛው ስትሄድ የሁለተኛው ክፍል ፒች የምንለው ወይም ደግሞ ከቅኝት ጋር በተያያዘው እዛ ውስጥ ያለ መርጋት መውጣት ከቅኝት የመውጣት የመንሸራተት ነገሮች መጣ። ሌላው ይሄ ዜማ ለምሳሌ ዲቴል ቅላጼ ይፈልጋል ያስታውቃል። እና ኖርማሊ እንደ ዘፈን ነው ዝም ብለ እየዘፈንከው ያለው አይደለም፣ እንደሱ አይደለም። ለምሳሌ ዲቴል መቀለጽ ያለበትን በደንብ አድርገ መዜም ያለበትን ስሜታዊ ብቻ እንዳትሆን ማለት ነው። ይሄ ነገር መሆን ያስፈልጋል። ለዚህም ያስፈልገው ጥናት በጣም እስማማለሁ። ሌላው ይሄን የመሰለ ዜማ ይዘመተ ግጥሙ ጠፋብህ እንኳን እዛ አለ እኛ መሀል እንኳን ውድድር ላይ እንጂ አሁን ሁልጊዜ ግጥም መጥፋት ይከሰታል። ግን ይሄን ያህል ጋፕ አይደለም። ለምሳሌ ዝግጅት ላይ ቢሆን ፕሮግራም ላይ ቢሆን በጣም ስሜት ይጎዳል አይደል ለኦዲየንስ። ስለዚህ ይሄም ጥናት ነው የሚፈልገው። ምንም ሌላ ቀላል ነገር ነው። ሌላው ደግሞ ትልቁ የዜማው ባህሪ የሚደጋገም ለምሳሌ ኮቱያ መጋሊ አይደለም የሚለው ኮቱያ መጋሊ ያለ ዜማ ኮቱያ መጋሊ ያለ ዜማ አለ አይደለ? አንተ ራሱን ከምትደግሞ እድሉ ተሰጥቷል። ስለዚህ ከፍ እንደውም የበለጠ ታሳምረዋለህ የሚል ሌላው የመጨረሻው ትንሽ እንደ ችግር ያየሁት ምንድነው ወደ መጨረሻው የዜማ ክፍል ላይ በጣም ኢሞሽናል ሆንክና ቃንተስ በስሜት ሲዘፍነው ከባንዱ የመውጣት ብለን ፊልሙን ተመልከተው ከቅኝት ይሄ መሰረታዊ ነገር ነው ለኛ። ስለዚህ ይሄን የተፈጠረው ሌላው ከሞላ ጎደል በጣም ጥሩ ነው። 9820 ነው ነገ ያለ። እሺ አብርሃም ጸጋይና ደረጀ ጤናው እንኳን ደህና መጣችሁ። አብርሃም ጸጋይ የቴዎድሮስ ታደሰ ሉባንጃይን ነው ይዘው የመጣው። ሉባንጃይ ምንድነው? ሉባንጃ ታውቃለህ? ምንድነው? ሉባንጃ መዓዛ ነው። መዓዛ ቤታችሁ ጣና አይጨስም? ሉባንጃ የጣና አይነት ነውና የሉባንጃው
መዓዛ ነው እንዴ ቆንጆ የሆነውን ነገር ሲገልጽና እንደ ሉባንጃ መስሏት ነውና ምዘፍነውን ዘፈን ለየት ያለ ቃል ያለውን ለወደፊት በደንብ ኤክስፕረስም እንድታረግ ይጠቅማል። ቃላት የተለየ ከሆነብህ ለማወቅ ሙከራ እንድታረግ ነው። በራስ ድምጽ መስፈንህ ሌላ ተለቅ ያለ ነው። ሁለተኛው ዜማ ላይ በተለይ ያለ ድምጽ ጥሩ ነበረ። እነሱ ጥሩ ነበሩ። ብዙ ችግሩ የነበረው የታችኛው ዜማ በደንብ አልተዜመም። የመጀመሪያው ማለት ነው ሉባንጃዬ ብለህ የምትለው ለምሳሌ ይሄ ዘፈን ትንሽ ፈጠን ያለ ይመስላል፣ ግን በፈጣን ሪትም ውስጥ ሆኖ የቴዎድሮስ ያዘፋፈን ስታይሉ የተረጋጋ ነው። እያንዳንዱ ቃላት ይሰማሉ፣ የሆነ የተረጋጋ መንፈስ አለው። እንደዚህ ጋር ግን ያንተ በቃ ቶሎ ለመጨረስ አይነት ከላይ የማለት አይነት ያዛዜም ነገር ነው የሆነብኝና ውበቱን ውስጡን በደንብ እንድትረዳው አድርገ ማሰብ አለብህ ማለት ነው። ሉባንጃዬ ስትል በተደጋጋሚ ብዙ ቦታ ጋር ከቀኝ ጋር በተያያዘ በጣም ብዙ ችግሮች ነበሩት። ሶ ይሄ ዜማ እንደውም መጨረሻ ላይ ካንተ ጉሮሮ ጋር ይሄዳል የሚለውን ሳስበው ብዙ ነገሩ አልተመቸኝም እና ለማስተካከል ሞክሬ የዘፈን ምርጫህን ማለት ነው። እነዚህ ናቸው ያሉኝ። እኔ ጋር ያለው ውጤት 9880 ነው። ደረጀ ጤናው የእስማኤል መሐመድን ያመጋሌ የሚል ዜማ ነው ይዘህ የመጣው። ይሄ ዜማ በጣም ቅላጼ ያለው እንደገና ደግሞ የሆነ የወሎ አካባቢ አይ ቲንክ የከሚሴ አካባቢ ዜማ ነውና በጣም ያምራል። ጭፈራቸው ምናምን አንዳንዴ ይቀርባል እናየዋለን እና በጣም ያምራል። ዜማውም አካሄዱም ትንሽ ጉሮሮ ቅላጼ የሚፈልግ ነገር ነው። አንተ እንዴት የዘፈንከው ሲባል ብዙ ቦታ ያንን ውበት አላገኘውበትም። ቅኝት በጣም ችግር ነበረበት። በተለይ ቅላጼዎቹ ኮቱ ያመጋሌ የሚለው ጋር ስትገባ ሌላ በራስ አይነት አዛዚም ስትለው ቦታው በቃ በደንብ ፍርስ ያለ ነገር ይሰማል። እንዲህ ነበር እንዴ ዜማው ስል አይደለም እና አደማመጥህን ማስተካከል ያለብህ ይመስለኛል። በጣም ያደነቅኩን ቦታ ግን ግጥም ጠፋብህ። ግን ግጥሙ ጠፍቶ በዛው አንተም ተደናግረህ ለመውጣት አልሞከርክም። በደንብ አስተካክለህ መቀጠል መቻል ይሄ ትልቅ የሚያስብል ችሎታና ኳሊቲ ነው። ስለዚህ እንደዚህ አይነት ነገር ሊያጋጥሙ ይችላሉ። በዛው መቀጠልን እና ሪትሚካሊ ታይት መሆንን ቼክ ማድረግ በጣም ያስፈልጋል። በጣም ጥሩ ነው። ሌላ ችግር ያየሁት ማይኩን አፉን ጨምድደህ ይዘዋል። በደንብ አድርጎ ድምጽ እንዳይገባ ነው የሚሆነው። እሱንም ጥንቃቄ ያስፈልጋል። ዘንጉ ለእጅ መያዣ ነው። ብሩኬ ስለ ማይክ አያያዝ አንተ ደግመህ ልትናገር ትችላለህ። ማይኩ አፉ በፍጹም መያዝ የለበትም። እሱን ተጠንቀቅ ለማለት ነው። በተረፈ የነበረ ፕሬዘንስ ደፋር የሚመስልና ለቦታው የሚመጥን አቀራረብ ለማድረግ ያደረከውን ሙከራ በሙሉ ማድነቅ እፈልጋለሁ። ለወደፊት የተነገረን ችግሮች እንድታስተካክል መክረሃለሁ። እኔ ጋር ያለው ውጤት 9820 ነው። እሺ አብርሃም ካንተ ልጀምር። እኔም የቴዎድሮስ ታደሰን ሉባንጃዬ በጣም ጥሩ ነገሩ ሁሌም እንደምንለው በራስ ድምጽ ማዜም ከሚሊዮን ጊዜ በላይ አውርተናል ይሄን ነገር ምን ያህል ኢምፖርታንት እንደሆነ አሁንም እንድታስቡበት ነው የምናነሳው። ጥሩ ነበረ ፐርፎርማንሱ። የመረጥከው ኪ ጥሩ ነው። የጉልበት ችግር የለብህም። ሪትሚካሊ ችግር የለብህም። በጣም አንደርስታንዲንግ ምናምን ጥሩ ነው። ግን ምንድነው ቤዚክ የሆኑትን ነገሮች አሁን እንደ አንደኛ ሳምንት ፐርፎርማንስ ማንሳት የሚያስፈልገው ከቅኝት ጋር በተያያዘ አሁን በጣም ፋስት ነው ቴምፖ ይሄ ሙዚቃ አይደለም። በግዴታ እንደ ሪኮርዲንጉ በዛ ፍጥነት መጫወት አይጠበቅብህም። እንደሚመች ትንሽ ያዝ ማድረግ ይችላል። ይሄ ላይቭ ፐርፎርማንስ እንደው በጣም ወርዶ ለዛውን እስከሚያጣ ማለት አይደለም። ግን ትንሽ የሆኑ ነገሮች ቀነስ ማድረግ በጣም ስሎ ኮንም ደግሞ ትንሽ ፈጠን ማድረግ ቨርዥኑን በምን መቸን አይነት ማድረግ ምንም ጥፋት አይደለም።
እሱ በጣም ተንቀዠቀዠ። በቃ አንተም ፋታ አጣህ ነገሮችን ለማድረግ ትንፋሽ እንኳን ብሎ ለመግባት ስፔስ የሌለ ቦታዎች ነበሩና እሱ በጣም ፈተና ነበር። ከዛ ደግሞ ለምሳሌ ሶስተኛው የዜማ ክፍል በጣም ረጃጅም የዜማ ሐረጋት ነው ያሉት። ለምሳሌ የመጀመሪያው ላይ ሙሉውን በስነ ስርዓትና ሁለተኛው ላይ ሲመጣ ግን መሀል ላይ ቆረጥ አድርገህ ትንፋሽ ወስደህ ምናምን የምትሄደው። ይሄ አሁን ስለ ፍሬዚንግ የምናነሳው ሀሳብ አንድ ዜማ ሐረግ ጀምሮ እስከሚጨርስ ያለውን የዜማ አካሄድ የምንለውን የሚያፈርስ ነገር ነው። ስለዚህ ስታጠና አንተ እንደሚመቻ አይደለም፣ ዜማው እንደሚፈልገው ነው። አረ አንተ እንደምትችለው ብቻ ሳይሆን ዜማው ምን ይፈልጋል፣ ዜማው የሚፈልገው ድረስ ለማምጣት መጣር አለብህ። በዛ ደረጃ መሆን አለበትና ከፍሬዚንግ ጋራ የተያያዘ ሌላ ችግር ነበረ። ግጥም ደግሞ ትጠራጠራለህ። በተለይ ተደጋጋሚ ሲመጣ እርግጠኛ እንደማትል ያስታውቃል። አፍ ላይ ያዝ ማድረግ ይፈልጋል ምናምንና ይሄ ከጥናት ድግግሞሽ ማነስ የሚመጣ ነገር ስለሆነ ሳትጠራጠር እርግጠኛ ሆነ ለመያዝ መሞከር። ማይክ አያያዝህ አንተም ጋር ችግር ነበረ። የላኛውን የማይክሮፎን ክፍል አተያዙን ላለን ብዙ ጊዜ ማይክሮፎን ማለት ከእናንተ የሚወጣውን ድምጽ ወስዶ ወደኛ ዴሊቨር የሚያደርግ ማለት። ስለዚህ በጣም ፈንክሽኑ ትልቅ፣ እሱ ልክ ካልሆነ ብዙ ነገር ይበላሻል ማለት እና ችላ አትበሉት፣ የማይክን ኮንሰፕት ችላ አትበሉት። ከዛ ውጪ ምንድነው ማሰብ ያለብህ ብዬ ማስበው ጩኸት የሆነ ላውድ አድርጎ መስፈን ምናምን ሳይሆን ስለ ውበት ማሰብ ነው። በዛ ውስጥ ሆኖ ግን ውበት ማሰብ ያስፈልጊ ነገር ነው። የድምጽ ችግር የለብህም፣ በጣም የሚያምር የተፈጥሮ ድምጽ ነው ያለህ። እሱን ግን እንዴት መጠቀም አለብን ብለን ቴክኒካል ነገሮችን እና አርቲስቲክ ነገሮችን ማሰብ ነው የሚጠበቀው። ከዚህ ውጭ ያለው ነገር ቆንጆ ነው። እኔ ጋር ያለ ነጥብ 9890 ነው። ደረጀ የእስማኤልን መጋሌ የተጫወትከው በጣም ጥሩ ነገሩ ደረጀ በጣም የሚያምር ድምጽ አለ፣ ግሬስ ግርማ ሞገስ ያለው። ከዛ የኢሚቴሽን ችግር የለብህም፣ በራስ ድምጽ ነው የምታዜመው። ፈጽሞ የጉልበት ችግር የለብህም፣ በጣም ጥሩ ጉልበት ነው ያለ። የመረጥከው ኪ ሜጀሩ በጣም ጥሩ ነው። ከታችኛውም ያለውን ዜማ ከላይኛውም በጣም የሚወጣበትን በስትክክል መጫወት እንድችል የሚያደርግ ነው። ሪትሚካሊ የሪትም ችግር የለብህም። ፕሬዘንስ በጣም ደስ ይላል። መገኘት መድረክ ላይ ያለ ነገር በጣም የሚያምር ነው። ትልቅ አቅም አለ በነገራችን ላይ። በቃ እንደዚህ የመጀመሪያ ፐርፎርማንስም ቢሆን ይህንን መናገር ይቻላል። ግን ምንድነው ደረጀ አንደኛ ከማዜም በፊት ማዳመጥ ይቀድማል። ሁሉ ጊዜ የምናነሳው ሀሳብ አለ። ሊስኒንግ ወይ ማዳመጥ በራሱ አንድ ጥበብ ነው። ዘ አርት ኦፍ ሊስኒንግ ራሱ የሚለው ማለት ነው። ስለዚህ የማዳመጥ ክህሎትን በጣም ማዳበር ያስፈልጋል። ለምሳሌ ግጥም የጠፋብህ ቦታ አለ። መመለስህና ከዛ ውስጥ ወጥተህ በትክክል መቀጠል በጣም የሚደነቅ ነገር ሆኖ ሳለ ግን አንዳንድ ጊዜ ከራሳችን ጋር ለረጅም ጊዜ ያልተለማመድ ነው ሲሆን አብሮን ያልቆየ ዜማ ሲሆን ግጥም መጥፋት ብቻ ሳይሆን የዜማ ውበቱም ዲቴይሎቹን ሚስ እናደርጋለን። ስለዚህ ለዚህ ውድድር ብለህም ልታጠናው ትችላለህ፣ ምንም ችግር የለውም። ግን ድግግሞሹ ከአንተ ጋር መዋሃዱ የት ድረስ ነው የሚለው ሰው ፊት ከመቅረቡ በፊት አንተ ጋር በደንብ ተፈትኖ አንተ እርግጠኛ ስትሆን ነው ማለፍ ያለበት አይደል? እሱን ነገር ማዳበር ያስፈልጋል። ማይክ አጠቃቀም ተነስቷል፣ እሱን አስተካክል። ከቅኝት ጋር የተያያዘው ችግር አንደኛ ኢሞሽናል ትሆናለህ። በጣም ይሄ ኦቨር ኤክሳይትመንት አለ እና እሱን ኮንትሮል ማድረግ አለ። በተለይ አሁን ወደሚያልቅበት ታይም ላይ የሚደጋገመው የዜማ ክፍል ቶታሊ የነበሩበትን ኪ ለቀህ አንተ ለብቻህ በጣም እየወጣህ ነው ሄድከው። ኮንትሮል ዩርሰልፍ እና ልስን አንተ ራስህን ማዳመጥ አለብህ። ራስህን እያዳመጥክ በአንዱን እያዳመጥክ ብዙ ስራ እኮ ነው ያለብን አይደል? እዛ ጋር የምታውቀው ዜማና ግጥም ብቻ ማለት አይደለም። አካባቢ ላይ ያለው ነገር ሁሉ ማዳመጥ ያስፈልጋል። እሱን ነው አንተ ማስተካከል የሚኖርብህ። ከዛ ውጪ ጥሩ ነው የነበረው ነገር። እኔ ጋርም ያለ ነጥብ 9820 ነው።